የገባር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 10 ዛሬ የምንማማርበት ርዕስ መጽሐፋችሁ ላይ የሚገኙ ጥያቄዎችን ነው የምንሰራው። ሪቪኬሽን 4.2 የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች በጋራ ሆነን እንሰራለን። ዛሬ የምናየው ክፍል 1 ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። የመጀመሪያው ጥያቄ መጽሐፋችሁ ላይ ያለው ጥያቄ ምንድነው የሚለው? question number 1 walking on a horizontal slippery ice can be much more tiring than walking on ordinary pavement why ይላል። አንድ ሰው ለምሳሌ በረዶ ላይ መራመድ ቢፈልግና ኦርዲናሪ ፔቭመንት ላይ ደግሞ ኖርማሊ የምንጓዝበት መንገድ ላይ ቢጓዝ ምን ይፈጠራል? ምናየው ነገር ምንድነው? በቀላሉ መጓዝ የሚቻለው የቱ ጋር ነው የሚለውም በቀላሉ እንየው እስኪ። ለምሳሌ walking on horizontally slippery ice ማለት የሚያንሸራተት በረዶ ሲሆን፣ ሌላኛው ደግሞ ኦርዲናሪ ፔቭመንት ወይንም ደግሞ ወክዌይ ላይ ስንራመድ ምን ይመስላል የሚለውን ማየት እንችላለን። ምክንያቱም ሁለቱን ስናይ በቀላሉ መራመድ የምንችለው ኦርዲናሪ ፔቭመንት ነው። በረዶ ላይ ለመራመድ ግን ወይ ለመሮጥ is difficult። ለምን ይመስላችኋል? ከዚህ በፊት እንደተማርነው ስለ ፍሪክሽን አውርተናል። ፍሪክሽን it depends on what and what ምንና ምን ላይ የተመረኮዘ ነው ፍሪክሽን። አንደኛው የፍሪክሽን ጠቀሜታ በቀላሉ ለመራመድ እንችል ነው። መኪናም ቢሆን በቀላሉ ጎማው እንዲሽከረከር የሚያደርገው ኃይል ፍሪክሽን ፎርስ ነው። ዊዛውት ፍሪክሽን ፎርስ አንድ ሰው ፍሪክሽን ባይኖር ኖሮ በቀላሉ መራመድ አይችልም። ኢዝሊ ወክ ማድረግ አንችልም። ኢዝሊ ራን ማድረግ አንችልም። ኤንድ ሶን አይደለ? ስለዚህ አንድ ሰው በረዶ ላይ ቢጓዝና ኦርዲናሪ ፔቭመንት ላይ ወይንም ደግሞ ወክዌይ ላይ ቢጓዝ በቀላሉ መራመድ የሚችለው የቱ ጋር ነው? አይስ ላይ ሲራመድስ የሚንሸራተት ወይ ስሊፐሪ ማለት መንሸራተት ወይ ማዳለጥ ነው። ያዳልጠዋል። ለምን ይመስላችኋል የሚለውን እንየው። መልሳችን walking on horizontal slippery ice requires more effort because the coefficient of friction between your feet and the ice is very low። ምንድነው ዋናው? ብዙ ጊዜ ድካም የሚሰማን ወይ ታየር የምንሆነው ድካም ማለት ነው የሚሰማን ሞር አይስ ላይ ስንራመድ ነው። ምክንያቱም ባላንስ ማድረግ ይጠበቅብናል። ኢዝሊ ወክ ማድረግ አንችልም፣ ያንሸራትተናል። ለምንድነው ዋናው ነገር? ፍሪክሽን it depends on what coefficient of friction ከፍሪክሽን ጋር የተያያዘ ነገር ነው። ኮኤፊሽንት ማለት የመሬቱ የሸካራነትና የልስላሴ መጠን መለኪያ ነው። ወይንም ደግሞ ለምሳሌ coefficient of friction ስንል degree of roughness or degree of smoothness of a surface between contact bodies በሁለት ኮንታክት በሆኑ ወይንም ደግሞ በተገናኙ ቦዲዎች መካከል ሶሊድ በሆኑ ቦዲዎች መካከል ፍሪክሽን አለ። ፍሪክሽን ደግሞ ዋናው ሊጨምርም ሊቀንስ የሚችለው አንደኛው በመሬቱ ልስላሴና ሸካራነት መጠን ነው። ለምሳሌ እዚህ ጋር እንደምናየው የአይስን በረዶ ስንሆን አንሸራታች ነው፣ ስሊፐሪ ነው አይደለ? አንድ ሰው በቀላሉ ሲራመድ የሚያንሸራትተው ምክንያት ሞር ስሙዝ ነው አይደለ? ወደ ከኖርማሊ ፔቭመንት ወይንም ደግሞ ወክዌይ የምንራመድበት አካባቢ ላይ ስናይ ጀስት በቀላሉ መራመድ እንችላለን። ሸካራማ ነገር ነው አይደለ? ለምሳሌ ቴራዞ ብንወስድ ቴራዞ ሸካራ ነው። ከላይ እንደምታዩት በጣም ራፍ አይደለም፣ ሸካራ ነው አይደለ? ስለዚህ በቀላሉ ከጫማችን ጋር በጫማችን በምንራመድበት ሰዓት ያለው የኮኤፊሽንት ኦፍ ፍሪክሽን መጠን ይጨምራል ከአይሱ የበለጠ ማለት ነው። ኦኬ ለምሳሌ እዚህ ጋር እንደምታዩት የፔቭመንቱና የአይሱን ስናየው ኮኤፊሽንት ኦፍ ፍሪክሽኑ የትኛው ያንሳል ካለን አይሱ ነው፣ የበረዶ ያንሳል። ኮኤፊሽንት ኦፍ ፍሪክሽን አነሰ ማለት ፍሪክሽን ፎርሱም ያንሳል ማለት ነው። ኦኬ ስለዚህ በዚህ ምክንያት ስሊፐሪ አይስ ላይ ወይንም ደግሞ በሚያንሸራተት በረዶ ላይ አንድ ሰው ቢራመድ ድካም እየተሰማው ይመጣል ማለት ነው። On ordinary pavement, the friction provides the necessary grip to push backward against the ground, propelling your forward ይላል። ምንድነው ኦርዲናሪ ፔቭመንት ላይ ወይንም ወክዌይ ላይ ቴራዞ ንጣፍ ወይንም ደግሞ ጀስት ጠጠራማ ጠጠር ሊሆን ይችላል። እዛ ላይ ስንራመድ ግሪፕ አለው። በቀላሉ ስንራመድ ለምሳሌ ቴራዞ ከሆነ እንደዚህ የሚይዘን ቆንጦ የሚይዘን ግሪፕ ፓርት አለ ወይንም ነው ሞራፍ ነው አይደለ? አንድ ሰው ሲራመድ በቀላሉ ቆንጥጦ የሚይዘው ፓርት ትንሽ ሸንተረር ነገር አለ ወይንም ደግሞ ጠጠራማ ከሆነ ጠጠሩ በቀላሉ ቆንጥጦ ዋናናዘር ፍሪክሽን ስለሚፈጥር ቆንጥጦ የመያዝ ባህሪ ይኖራል ማለት አያዳልጠን ማለት ነው። ኦኬ ያ ማለት ነው ራፍ ከሆነ ኮኤፊሽንት ኦፍ ፍሪክሽኑ እየጨመረ ነው የሚሄደው። ስለዚህ ኮኤፊሽንት ኦፍ ፍሪክሽን ሲጨምር ፍሪክሽኑ አብሮ ይጨምራል። ፍሪክሽናል ፎርስ ኢዝ ኢኩቫለንት ዊዝ what coefficient of friction ሲባዛ ኖርማል ፎርስ ነው።
ስለዚህ እቺ ኮኤፊሽንት የምትገልጸው ምንድነው የመሬቱን የሸካራነት መጠን ወይንም የለስላሴ መጠን ነው። በጫማችንና በምንራመድበት ሰርፌስ መካከል ያለው የኮኤፊሽንት መጠን ከጨመረ ፍሪክሽናችንም ይጨምራል፣ ካነሰ ደግሞ ፍሪክሽኑም አዳላጭ ይሆናል ወይ ስሊፐሪ ይሆናል ማለት ነው። ኦኬ ሶ በረዶማ ሲሆን ሞር ራፍ እየሆነ ነው የሚመጣው። ኖርማሊ ግን ፔቭመንት ከሆነ ወደ ደግሞ ምንራመድበት ወክወይ ከሆነ ደግሞ እንደምታዩት በቀላሉ ሸካራማ ነው፣ በጣም ለስላሳ አይደለም። ጭቃማ ከሆነ ነው የተወሰነ የሚያንሸራተተው። ኦኬ ሶ እነዚህ ነገሮች ስናይ የፍሪክሽን መጠን በቀላሉ የሚጨምረው አንደኛው በኮኤፊሽንት ኦፍ ፍሪክሽን ነው። ሌላኛው ደግሞ ያለው ክብደት ቶታል ዌይት ነው። ኖርማል ፎርስ ሲጨምር ፍሪክሽን አብሮ የመጨመር ባህሪ ይኖራል ማለት ነው። ከሰርፌስ ኮንታክቱ ጋር ወይንም ከመሬቱ ጋር ያለው የክብደት መጠን ወይ ያለው ሰርፌስ ኮንታክት እየጨመረ ነው። ክብደት ጨመረ ማለት ኖርማል ፎርሱም ፕሮፖርሽናሊ ይጨምራል። ሶ ፍሪክሽን ፎርስም በዚህ መልኩ ይጨምራል ማለት ነው። ሶ ሁለቱ ነገሮች ናቸው የፍሪክሽን መጠን ሊጨምሩ የሚችሉ ነገሮች ማለት ነው። ሶ እዚህ ጋር እንደምታዩት ይሄ አይስ ነው። ሰውየው ምንድነው በቀላሉ ለመራመድ ሲሞክር ጀስት ምን እየሆነ እየወደቀ ነው አይደል? ኢነርጂ ይፈልጋል። ስለዚህ አንዳንዴ አይታችሁ ከሆነ በረዶ አካባቢ ላይ ኖርማል ፍላት ጫማ እናረግም፣ ሁሌ የምንጠቀምበት ጫማ አይደለም። የተወሰነ ልክ እንደ ታኬታ ትንሽ ጥርስ ያለው ነገር ቢሆን አድቫይዘብል ነው። ምክንያቱም የማንሸራተት አቅሙ ከፍተኛ ስለሆነ ቆንጥጦ እንዲይዝልን ማለት ነው። ከሌለው ግን ኖርማሊ በየጊዜው የምንጠቀመው ጫማ ከሆነ ግን የማንሸራተት አቅም አለው ማለት ነው። ምክንያቱም ኮኤፊሽንት ኦፍ ፍሪክሽኑ ያነሰ ነው፣ በጣም ያነሰ ነው። እዚህ ጋር ግን ኖርማሊ ይሄ ኦርዲናሪ ፔቭመንት ወይም ጠጠራማ ከሆነ ከዚህ ጋር ለመራመድ ስንፈልግ ያለው የፍሪክሽን መጠን ከፍተኛ ነው የሚሆነው። ምክንያቱም የመሬቱ የሸካራነት መጠን ወይም ራፍነስ ኦፍ ዘ ሰርፌስ ይጨምራል ማለት ነው። ስለዚህ ምንድነው ዋናው ጥያቄያችን? ወኪንግ ኦን ሆሪዞንታል ስሊፐሪ አይስ ካን ቢ ማች ሞር ታይሪንግ ዳን ወኪንግ ኦን ኦርዲናሪ ፔቭመንት ዋይ ይላል። ሶ በበረዶ ላይ ከመራመድ ይልቅ ከጠጠራማ የሆነ ቦታ ላይ ስንራመድ ያለውን ኮምፔር ስናደረግ በረዶ ላይ ስንራመድ ሞር ድካም ይሰማራል። ለምንድን ነው የሚለው። ስለዚህ በትክክለኛ መልሳችን እንዳየነው ኮኤፊሽንት ኦፍ ፍሪክሽኑ እያነሰ ስለሚሄድ ነው አይስ ሲሆን። ስለዚህ ጀነራላይዝ ስናደረገው ኦን አይስ ዮር ፊት ስሊፒንግ ኢንስቴድ ኦፍ ፑሽንግ ኤፌክቲቭሊ forcing you to exert more energy to maintain balance and movement። በቀላሉ ለመራመድ ባላንስ ለመስራት ወይንም ደግሞ ያለንን ባላንሳችን እንዳንወድቅ ባላንሳችን ጠብቀን ለመሄድ it needs more ኢነርጂ ይፈልጋል ማለት ነው። በቀላሉ ኢዚሊ መራመድ አንችልም። ስለዚህ ብዙ ጉልበት ኢነርጂ የሚጠይቀን በጣም አንሸራታች በሆነ በረዶ ላይ መሄድ ነው ብለን መናገር እንችላለን። ሶ ዋናው ምክንያት እንዳልነው የኮኤፊሽንት ኦፍ ፍሪክሽን ወይንም ደግሞ በጫማውና በሰርፌሱ መካከል ያለው የኮኤፊሽንት መጠን የስሙዝነስ ዲግሪ ኦፍ ስሙዝነስ መጠን ጨምሯል ማለት ነው። የልስላሴው መጠን ስለጨመረ ሞር ኢነርጂ ይፈልጋል፣ ድካም ይሰማናል ብለን ከመለስን ጥሩ። ሁለተኛው ጥያቄ ምንድን ነው የተጠየቅነው? You often hear people say that friction always opposes motion። ብዙ ጊዜ ፍሪክሽን የሚፈጠረው against the motion of the body ነው። እንቅስቃሴን ለመግታት አንደኛው ኦፖዝ የሚያደርገው ኃይል ፍሪክሽን ፎርስ ነው። give at least one example where static friction causes motion, b ደግሞ kinetic friction causes motion ይላል። ሶ መልሳችን static friction or enabling motion when a car is stopped at a traffic light, static friction between the tire and the road is essential for starting the car's forward motion ይላል። ብዙ ጊዜ static friction አንድ መኪና ወደፊት እንዲጓዝ የሚረዳው ጎማው ወደ ኋላ እንዲሽከረከር የሚያደርገው ኃይል ምን ይባላል? ስታቲክ ፍሪክሽን ፎርስ ይባላል። ሶ ከሞተሩ የምናገኘው ድራይቪንግ ፎርስ በቀላሉ ወደፊት ድራይቪንግ ፎርስ ወደፊት ሲገፋው ጎማው ደግሞ ወደ ኋላ ተሽከርክሮ ወደፊት ይሄዳል ማለት ነው። ኦኬ ሶ ጎማው በቀላሉ ስላይድ እንዲያደርግ ወይ ሮል እንዲያደርግ እንዲሽከረከር ሮቴሽናል ሞሽን እንዲኖረው የሚያደርገው ፎርስ ስታቲክ ፍሪክሽናል ፎርስ ይባላል። ሶ እዚህ ጋር እንደምታዩት ዘ ኢንጂን ፎርስ ፑሽ ዘ ታየርስ። ብዙ ጊዜ የሞተር ጉልበቱ ወደፊት ነው፣ ፎርዋርድ የሆነ ኃይል ነው። መኪናው ለምሳሌ ወደፊት ማርሽ አስገብቶ የፊት ማርሽ አስገብቶ ወደፊት መጓዝ ቢፈልግ ጀስት ኢንጂን ፎርስ አለ፣ የሞተር ጉልበት አለ። ይሄ ሞተር ጉልበት ግን በቀላሉ ጎማው ወደ ኋላ ተሽከርክሮ ወይንም ስላይድ እንዲያደርግ በጎማውና በሰርፌሱ መካከል ፍሪክሽን ፎርስ አለ። ስለዚህ ይሄ ድራይቪንግ ፎርስ ወደፊት በመንገፋበት ሰዓት ጎማው እንደምታዩት እዚህ ጋር ፍሪክሽን ፎርስ አለ። ይሄ ጎማውን ወደ ኋላ ሲያንሸራተተው ጀስት
ጎማው ምን ያደርጋል ሮል ያደርጋል ማለት ነው ይሽከረከራል ሶ ወደ ኋላ ዞሮ ነው ወደፊት የሚሽከረከራል ሶ እንደምታዩ ሮቴሽኑ ክሎክዋይዝ ነው አይደለ የመኪና ጎማው እንደዚህ ነው የሚዞረው እንጂ ወደ ኋላ ማርሽ ደግሞ ካስገባ የኋላ ማርሽ ጊሮቹ ናቸው የሚቀያየሩት ሶ ድራይቪንግ ፎርሱ ወደ ኋላ ይሆናል ጎማው ደግሞ ወደፊት ሮል ያደርጋል ማለት ነው ወደፊት ሆኖ ወደ ኋላ ሮቴት ያደርጋል ስለዚህ ዋናው ነገር በጎማውና በሰርፌሱ መካከል ያለው ፍሪክሽን ፎርስ ነው ስለዚህ ከእንቅስቃሴው ተቃራኒ ነው ማለት ነው ፍሪክሽን ፎርስ አይደለ ስለዚህ the engine force push the tires ጎማው ወይንም ደግሞ በቀላሉ ወደፊት መኪናው እንዲጓዝ ኢንጂን ፎርስ አለ የመኪናው ጉልበት አለ ከሞተር የምናገኘው የጉልበት አለ ያ ኢንጂን ፎርስ በቀላሉ መኪናው ጎማ ወደፊት በሚገፋው ሰዓት ፍሪክሽን ደግሞ ጎማውን ምን ያደርገዋል ሮል እንዲያደርግ ያደርገዋል ማለት ነው ሶ አንድ መኪና በቀላሉ እንዲንቀሳቀስ ምን ያስፈልጋል ማለት ነው ፍሪክሽን ያስፈልጋል ፍሪክሽን ባይኖር ኑሮ ይሄ ስላይድ ያደርጋል እንጂ ሮል አያደርግም አይደለ ሶ ሮል በማድረጉ ደግሞ መኪናው በቀላሉ እንቅስቃሴ እንዲያደርግ ያደርገዋል ማለት ነው ኦኬ ሶ አንድ መኪና በቀላሉ እንዲንቀሳቀስ የሚያረጋው ወይን መኪናው ሮቴሽናል ኢፌክት ወይን ሮቴሽናል ሞሽን እንዲኖረው የሚያረጋው because of friction ነው ማለት ነው ኦኬ ፍሪክሽን ፎርስ ኦፖዝ ያደርጋል ምክንያቱም ስታቲክ ፍሪክሽን ኦብጀክቱ ወይ መኪናው እዛው እንደቆመ እንዲቀር ይፈልጋል ኦኬ አትረስ ሲቹዌሽን ላይ የሚፈጠር ፍሪክሽን ነው ነገር ግን ኦፖዝ በሚያደርገው ሰዓት ድራይቪንግ ፎርስ ወደፊት ስለሆነ ከፍሪክሽን ፎርሱ የበለጠ ስለሆነ በቀላሉ ይሄ ሮቴት አድርጎ ወደፊት እንዲጓዝ ይረዳዋል ሳፖርት ያደርገዋል ማለት ነው ኦኬ ሶ እዚህ ጋር እንደሚታዩ the engine force push the tires but the static friction ensures that the tire grip the road and the car begins to move መኪናው ምን ማድረግ ይጀምራል ማለት ነው ይሄ ፍሪክሽን ፎርስ እዚህ ጋር ስታቲክ ፍሪክሽናል ፎርስ ኦፖዝ በሚያደርግበት ሰዓት ከእንቅስቃሴው ተቃራኒ ሙቭ በሚያደርግበት ሰዓት ይሄ ኦፖዝ በሚያደርገውበት ሰዓት መኪናው ምን ያደርጋል ፎርዋርድ የሆነ ሙቭመንት ይኖረዋል ማለት ነው ኦኬ if there were no static friction the wheels would simply spin without moving the car ይላል መኪናው ላይ እንቀሳቀስ ይችላል ማለት ነው ኦኬ እዚህ ጋር እንደምታዩት static frictional force ባይኖር the wheels ወይ የመኪናው ጎማ would simply spin without moving the car መኪናውን ሙቭ ሳያደርግ ዝም ብሎ ሊስላይድ ሊያደርግ ይችላል ወይንም ደግሞ ሮል ሊያደርግ ይችላል ማለት ነው ኦኬ ሶ ምክንያቱም ይሄ መኪናው የሚያሽከረክረው ድራይቪንግ ፎርስ አለ ነገር ግን መኪናውን ሙቭ አያደርገውም እዛው ጋር ነው ስፒን የሚያደርገው ማለት ነው ኦኬ ሳይንቀሳቀስ ነገር ግን ወደፊት ተስፈንጥሮ እንዲወጣ እዚህ ጋር ቆንጥጦ የሚይዘው ምን ይኖራል ማለት ነው ፍሪክሽን ፎርስ ያስፈልጋል ካልሆነ ግን እዛው ጋር ሮል እያደረገ እየተሽከረከረ ብቻ ለምሳሌ በቀላሉ አንዳንድ መኪናዎች አይታችሁ ከሆነ ጭቃ ውስጥ ገብተው መኪናውን ለማውጣት ኢንጂን ፎርሱን ወይንም ደግሞ የመኪናውን ነዳጅ እየረገጡ ለማስወጣት ይጥራሉ ነገር ግን አይታችሁ ከሆነ እዚህ ጋር ፍሪክሽኑ በጣም አነስተኛ ስለሚሆን እዛው መኪናው ጎማ ይሽከረከራል መኪናው ግን አይወጣም አይደል ሰው እንደዚህ አይነት ነገር አጋጥሟቸዋል ያ ማለት ነው በጎማውና በሰርፌሱ መካከል ያለው የፍሪክሽን መጠን አንሷል ማለት ኮኤፊሺየንት ኦፍ ፍሪክሽኑ ትንሽ ስለሆነ ስሊፐሪ ነው ያንሸራተታል ስለዚህ አንዳንዴ እዛው ይፋጥራል ሶ እምቢ ካለ በሰው ጉልበት ተገፍተው አንዳንዴ ደግሞ በሌላ መኪና ተጎትተው ይወጣሉ ምክንያቱም ጭቃማ ሲሆን ያለው የፍሪክሽን ኮኤፊሺየንት መጠን ስለሚያንስ ስለዚህ አንድ መኪና ወደፊት ተስፈንጥሮ እንዲሄድ የሚያደርገው ምንድነው ማለት ነው ፍሪክሽን ፎርስ ነው ያ ፍሪክሽን ፎርስ ደግሞ ኦፖዝ ዘ ሞሽን እንቅስቃሴው ምን ያደርጋል ኦፖዝ ያደርጋል ኦፖዝ ባያደርግ ወደፊት አይሄድም ማለት ነው ኦኬ እንዳይሄድ ሪዚስት የሚያደርገው ነው ሶ እንዳይሄድ ሪዚስት በማድረጉ ምክንያት ሮል አድርጎ ወደፊት እንዲሄዳል ማለት ነው ኦኬ ተቃራኒ ሙቭመንት ነው ማለት ነው ኦኬ ሶ ድራይቪንግ ፎርስ አለ ወደፊት ይሄ ነው ኦፖዝ ያደርጋል ነገር ግን ይሄ ድራይቪንግ ፎርስ ከፍሪክሽን ስለሚበልጥ ይሄ መኪና ጎማው ወደ ኋላ ፍሪክሽኑ በሚጎትበት ሰዓት ወደ ኋላ ጎማው ሮቴት አድርጎ ወደፊት ሮል ያደርጋል ማለት ነው ኦኬ ሶ ወደ ኋላ ባይሄድ ወደፊት አይሄድም እንቅስቃሴያችን እግራችን ወደ ኋላ ባይሄድ ኑሮ ወደፊት መራመድ አንችልም አይደለ ሶ እግራችን ሙቭመንቱ አይታችሁ ከሆነ ዋናው ፍሪክሽን ቆንጠው የሚሄደው የሰውነት ክፍላችን ከኋላ ያለው እግራችን ነው አይደለ ወደፊት እየተጓዘን መጨረሻ ላይ ካሉ ቦዲዎቻችን የሚቀረው የኋላ እግራችን ወደ ኋላ ሄዶ ወደፊት ይራመዳል ማለት because of static friction ነው ማለት ነው ኦኬ ሌላኛው kinetic friction የምንለው opposing motion እንቅስቃሴ ነው ይሄም ኦፖዝ ያደርጋል ሶ kinetic friction ያው ኦብጀክቱ እንቅስቃሴ ላይ ያለ የሚፈጠር ፍሪክሽን ነው እንቅስቃሴው እንዲቀጥል ስለሚፈልግ ይሄ ፍሪክሽን ደግሞ መቆምን ይቃወማል አይደል ሶ አንድ ኦብጀክት ለመቆም ሲፈልግ ኦፖዝ የሚያደርገው ኃይል ምንድነው kinetic friction ነው ሶ እንዲቆም የሚያደርገው ፍሪክሽን ይሄ kinetic friction ነው ማለት ነው እንቅስቃሴው እንዳይገታ ስለሚፈልግ በቀላሉ ፍሬን ብንይዝ ለምሳሌ ኦፖዝ የሚያደርገን ፍሪክሽን static friction
ካይኔቲክ ፍሪክሽን ነው። when a car is already moving እንቅስቃሴ ላይ ቢሆን the driver applies the brakes መኪና የሚነዳው ሰው ፍሬን ቢይዝ the kinetic friction between the brake and the brake rotor is responsible for slowing the car down ይላል። so መኪናው በቀላሉ ፍሬን ስንይዝ መኪና ጎማ ፍሬን ሸራ የምንለው አለ እሱ ቆንጦ ይዛል። የሞተር ጉልበቱንም ጀስት እናቋርጣለን አይደል። ያለውን ሮቴሽን ለመግታት ያለ እንቅስቃሴ ላይ ያለ የሚገታው እንቅስቃሴውን የሚገታው ምንድነው? ኦፖዚንግ ሞሽን ማን ነው? ካይኔቲክ ፍሪክሽን ይባላል ማለት ነው። ሎክ ለምሳሌ እዚህ ጋር እንደምታየው this frictional force converts the car's kinetic energy into heat causing the brakes to become hot ይላል። መኪናው እንቅስቃሴ ላይ ነው። እንቅስቃሴ ላይ ያለ ደግሞ የሚኖር ፍሪክሽን ፎርስ ካይኔቲክ ፍሪክሽናል ፎርስ ይባላል። መኪናውን ለማቆም ጀስት የፍሬን ሸራ አለ እዚህ ጋር ጎማው ጋር የሚጎን ፍሬን ሸራው ኢሚዲየትሊ ቆንጥጦ በሚይዝበት ሰዓት እንቅስቃሴው እንዳይገታ ደግሞ ኦፖዝ የሚያደርገን ፍሪክሽን ፎርስ ማን ነው? ካይኔቲክ ፍሪክሽናል ፎርስ ነው ማለት ነው። ይሄ ካይኔቲክ ፍሪክሽናል ፎርስ እንቅስቃሴውን ላለመግታት ኦፖዝ የሚያደርገን ኃይል ነው። እንደምታዩት በቀላሉ ብሬክ በሚደረግበት ሰዓት ወይም ፍሬም በሚያዝበት ሰዓት አንደኛ ከፍተኛ የሆነ ምን ይፈጠራል? ሙቀት ይፈጠራል ማለት ነው። በፍሬን ሸራውና በመኪናው ዌል እዚህ ጋር ፓርት ጎሞ የሚገጠምበት ውስጡ ፓርቱ ላይ ጀስት በቀላሉ እዚህ ጋር የሚታሰረው ይሄ ነው ዌል የሚባለው። ይሄ ዌል ፓርቱ ፍሬን ሸራ አለ። ፍሬን ሸራው ቆንጥጦ በሚበዝበት ሰዓት ጀስት ፍሪክሽኑን ኦፖዝ ያደርጋል። ያ ኦፖዝ የሚያደርገው አንድ ፍሪክሽን ካይኔቲክ ፍሪክሽናል ፎርስ ይባላል ማለት ነው። መኪናው በቀላሉ እንዲቆም የሚያግዘው ኃይል ፍሪክሽን ፎርስ ነው ማለት ነው። እንደምታዩት ፍሪክሽን አንዳንዴ ጀስት ፍሬን ሸራው አዲስ ከሆነ ሲጨስ ወይም የሆነ ሽታ የጎማ ሽታ ይሸተናል። ያ ምክንያቱም ምንድነው? ፍሬም በሚያዝበት ሰዓት ጀስት ያ ፍሪክሽን ሞር ሆት ይሆናል። በፍሪክሽን አማካኝነት ሙቀት ይፈጠራል ማለት ነው። ጥያቄው when you often hear people say that አንዳንድ ሰዎች friction always opposes motion ይላል። እንቅስቃሴን ሁሌም በተቃራኒ አንድ ኦብጀክት እንዳይንቀሳቀስም እንቅስቃሴውም እንዳይቆም የሚያደርገው ኦፖዝ የሚያደርገው ኃይል ምን ይባላል? ፍሪክሽን ፎርስ ይባላል ማለት ነው። የሚንቀሳቀሰው ኦብጀክት እንዲቆም ኦፖዝ የሚያደርገው ኃይል ካይኔቲክ ፍሪክሽናል ፎርስ ይባላል። እዚህ ጋር እንዳየ ነው። እንዲንቀሳቀስ የቆመ ኦብጀክት ደግሞ ለመንቀሳቀስ ድራይቪንግ ፎርስ ወይም አፕላይድ ፎርስ በሚኖርበት ሰዓት ደግሞ እንዳይንቀሳቀስ ወይም እንቅስቃሴውን ለመግታት ኦፖዝ የሚያደርገው ኃይል ደግሞ ስታቲክ ፍሪክሽን ፎርስ ይባላል። ስታቲክ ፍሪክሽናል ፎርስ ባይኖር ኖሮ አንድ ኦብጀክት ወይም አንድ ሰው በቀላሉ መራመድ አይችልም ማለት ነው። ወይንም ደግሞ ካይኔቲክ ፍሪክሽናል ፎርስ ባይኖር አንድ የሚንቀሳቀስ አካል ወይንም ኦብጀክት በቀላሉ ምን አያደርግም? አይቆምም ማለት ነው። እነዚህ ሁለት ፍሪክሽን ፎርሶች በጣም ኢምፖርታንት ናቸው ለመቆምም ለመሄድ እንዳየናቸው። በዚህ መልኩ ሀሳባችን ከገለጻችሁ በተጨማሪም አንዳንድ ነገሮችን ከጨምራችሁ ሀሳቡን በደንብ ማየት ትችላላችሁ ማለት ነው። ሌላው ጥያቄ question number 3 ምንድነው የሚለው? if you push a heavy box that is at rest you must exert some force to start it motion. once the box is sliding why does a smaller force maintain its motion ይላል። አንድ ከበድ ያለ ቦክስ አትረስት ነበር ወይንም ደግሞ እንቅስቃሴ አልነበረም። you must exert some force to start its motion ይላል። ለማንቀሳቀስ ምን ያስፈልጋል? we need applied force አይደል? applied force ያስፈልጋል። ይሄ applied force ከፍሪክሽን ፎርስ የበለጠ መሆን አለበት። ስለዚህ ለማንቀሳቀስ ሞክር የጠየቀን የፎርስ መጠን አለ። ነገር ግን ይላል once the box is slide አንዴ ቦክሱ ግን መንቀሳቀስ ከጀመረ why does a smaller force maintain its motion ይላል። ለምንድን ነው መጀመሪያ ላይ አትረስት እያለ የጠየቀን የፎርስ ያህል መጠን ስናንቀሳቀሰው የፎርስ መጠኑ በጣም አነስ ያለ ነው? እንቅስቃሴ ላይ ሲሆን ቀለል ይላል ነው። ለምንድን ነው ጥያቄው። ይሄ ጥያቄ ከፍሪክሽን ፎርስ ጋር የተያያዘ ነው። መልሳችን the force required to overcome static friction to start the box moving ይላል is generally greater than the force need to overcome the kinetic friction that is to keep it sliding. Once the box is in motion the kinetic friction is usually less than static friction. A smaller applied force is sufficient to maintain its motion ብላችሁ መመለስ እንችላለን። ምክንያቱም ምንድነው ይሄ ጥያቄው አንድን ኦብጀክት ለማንቀሳቀስ አትረስት እያለ የሚፈልገው የፎርስ መጠን ካንቀሳቀስነው በኋላ የሚጠይቀን የፎርስ መጠን ያነሰበት ምክንያት ምንድነው? always the kinetic frictional force is usually
ለዛን ስታቲክ ፍሪክሽናል ፎርስ። ሶ ሁሌም ካይኔቲክ ፍሪክሽናል ፎርስ ከስታቲክ ፍሪክሽናል ፎርስ ስለሚያንስ ነው ወይንም ስታቲክ ፍሪክሽናል ፎርስ ከካይኔቲክ ፍሪክሽናል ፎርስ ስለሚበልጥ ነው። ሶ አንድ ኦብጀክት አትረስት እያለ የሚኖር ፍሪክሽን ፎርስ ስታቲክ ፍሪክሽን ፎርስ ነው። ስታቲክ ፍሪክሽን ፎርስ ደግሞ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኦልዌይስ ግሬተር ዛን ኦር ኢኳል ቱ ካይኔቲክ ፍሪክሽናል ፎርስ። ስለዚህ አንድ ኦብጀክት ፍሪክሽን ጨመረ ማለት የሚጠይቀን የፎርስ መጠንም አብሮ ይጨምራል አይደል? ስለዚህ ኦብጀክቱን ለማንቀሳቀስ we need applied force ያስፈልገናል። ስለዚህ ፍሪክሽን ፎርሱን ቼክ እናደርጋለን። የትኛው ፍሪክሽን ፎርስ ነው የሚበልጠው when the object is in motion and at rest situation እያለ ሉክ ለምሳሌ እዚህ ኦብጀክት ላይ ፎርስ አፕላይ ብናደርግ ለማንቀሳቀስ ኦብጀክቱ ለምሳሌ መጀመሪያ አትረስት ነው እንበል። አትረስት እያለ we need applied force አይደለ? ይሄ የምንጎትትበት ፎርስ ግን እዚህ ጋር ካለው ፍሪክሽን ጋር ምን መሆን አለበት? መብለጥ አለበት። ሶ ኦብጀክቱ አትረስት ከሆነ የሚኖር ፍሪክሽን ስታቲክ ፍሪክሽን ነው አይደለ? ስለዚህ ብዙ ጊዜ ይሄ አፕላይድ ፎርሳችን ከስታቲክ ፍሪክሽናል ፎርስ መብለጥ አለበት። ለምሳሌ አፕላይድ ፎርሳችን ስታቲክ ፍሪክሽናል ፎርሳችን ለምሳሌ 10 ከሆነ አፕላይድ ፎርሳችን ደግሞ ከ10 በላይ መሆን አለበት። ካልሆነ ባላንስ ነው የሚያደርገው። ኦብጀክቱን ብንጎትተውም ፍሪክሽኑ ከበለጠ ኦብጀክቱ ምን ማድረግ አንችልም፣ ማንቀሳቀስ አንችልም። ስለዚህ ብዙ ጊዜ እዚህ ጋር እንደምታዩት የሚፈልገው የፎርስ መጠን ከፍሪክሽን ፎርሱ የበለጠ ነው። ነገር ግን አንዴ ኦብጀክቱ መንቀሳቀስ ከጀመረ ደግሞ ያለው የፍሪክሽን መጠን ይቀንሳል። ለምሳሌ ኦብጀክቱ ኢንሞሽን ነው ካለን እዚህ ጋር አፕላይ የምናደርገው የፎርስ መጠን ከነበረው ፍሪክሽን ፎርስ ካይኔቲክ ፍሪክሽን ፎርስ ይሆናል። እንቅስቃሴ ላይ ያለ የፎርስ መጠን ነው ካይኔቲክ ፍሪክሽናል ፎርስ። ሶ ኮምፔር ስናደርግ ኦልዌይስ ስታቲክ ፍሪክሽን ኢዝ ግሬተር ዛን ካይኔቲክ ፍሪክሽን ነው። ስታቲክ ፍሪክሽን ከካይኔቲክ ፍሪክሽን ይበልጣል። ስለዚህ ስታቲክ ፍሪክሽን የሚበልጥ ከሆነ የሚፈልገው የፎርስ አፕላይድ መጠንም ኮምፔር ስናደርግ ማክሲመም ፎርስ ነው ማለት ነው። በጣም ከፍ ይላል አይደል? ሶ ያለን ኢነርጂ ከፍ ያለ ኢነርጂ መሆን አለበት። ነገር ግን ካይኔቲክ ሲሆን እንቅስቃሴ ላይ ሲሆን ካይኔቲክ ፍሪክሽን ፎርሱ ከስታቲክ ፍሪክሽናል ፎርሱ ካነሰ የሚፈለግብን ኦብጀክቱ ለማንቀሳቀስ የሚፈለገው የፎርስ መጠን ምንድን ነው? ኮምፔር ቱ ስታቲክ ወይም አትረስት ያለ የፎርስ መጠን ያነሰ ነው፣ ሚኒመም ፎርስ ነው። ምክንያቱም ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን። አንድ ኦብጀክት እንቅስቃሴ ላይ ያለ የኮኤፊሽንት ኦፍ መጠን ከአትረስት ካለው የኮኤፊሽንት መጠን ስለሚያንስ ማለት ነው። ስለዚህ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ደግሞ ይበልጣል አይደለ? ስታቲክ ፍሪክሽን ከካይኔቲክ ፍሪክሽን ስለሚበልጥ ወይም ደግሞ ኦብጀክቱ እንቅስቃሴ ላይ ከሆነ ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ኢዝ ለስ ዛን ስታቲክ ፍሪክሽን ስለሆነ በዚህ ሪሌሽን መሰረት ኦብጀክቱን የሚቀለን የትኛው ነው? ካንቀሳቀስ ነው በኋላ ፎርስ አፕላይ ብናደርገው ነው አትረስት እያለ ነው ስንል ኦብጀክቱ አትረስት እያለ ሞር ፎርስ ይፈልጋል ማለት ነው። ኦኬ ኮምፔር ቱ ኦብጀክቱ እንቅስቃሴ ላይ ካለው ሲቹዌሽን ጋር ስናነጻጽረው የሚፈልገው የፎርስ መጠን ያነሰ ነው የሚሆነው ማለት ነው። ኦኬ ሶ ስሞለር ፎርስ የሆነው ምክንያት ጀስት በዚህ ምክንያት ነው። ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ፣ ስታቲኩ ከካይኔቲክ ስለሚበልጥ ኦር ቫይስ ቨርሳ ማድረግ ይችላላችሁ። ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ኢዝ ለስ ዛን ኮኤፊሽንት ኦፍ ስታቲክ ፍሪክሽን ስለሚሆን ማለት ነው። ሶ በዚህ መሰረት አንድ ኦብጀክት ስናንቀሳቅሰው አትረስት ካለው ሲቹዌሽን ሚኒመም የሆነ ፎርስ የሚጠይቀን ኦብጀክቱ ሲንቀሳቀስ ነው። ኦኬ ኩዌስችን ነምበር 4 a 25 ኪሎግራም ብሎክ ኢዝ ኢኒሻሊ አት ረስት። አንድ 25 ኪሎግራም የሚመዝን ኦብጀክት ኢኒሻሊ አት ረስት ነው ወይንም ደግሞ እንቅስቃሴ ላይ አልነበረም። a horizontal force of 75 ኒውተን is required to set the block in motion። አንድ 75 ኒውተን ፎርስ ኦብጀክቱ ላይ ኤግዘርት ብናደረግ after it is in motion the horizontal force of 60 newton is required to keep the block move with a constant speed ይላል። ሶ ኦብጀክቱ ከተንቀሳቀሰ በኋላ ግን ለማንቀሳቀስ 75 ነው፣ ከተንቀሳቀሰ በኋላ 60 ኒውተን ሆኗል። ለምንድነው ፎርስ ሚኒማይዝ የሆነው? እንዳልኳችሁ ቅድም ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኢዝ ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ነው። አንድ ኦብጀክት ስታቲክ ፍሪክሽናል ፎርሱ ስለሚጨምር ኦብጀክቱ ሲንቀሳቀስ ግን የፎርስ መጠኑ የመቀነስ ባህሪ ያለው። ካይኔቲክ ፍሪክሽን ፎርስ ሲሆን ጀስት የፍሪክሽን ፎርስ መጠኑ አትረስት ከሆነ ሲቹዌሽን ያነሰ ነው የሚሆነው። ስለዚህ ስታቲክ ፍሪክሽናል ፎርሳችን የሚጨምር ከሆነ ኤግዘርት የምናደርገው የፎርስ መጠንም እንደምታዩት እዚህ ጋር 75 ነው። 25 ኪሎግራሙን ለማንቀሳቀስ 75 ኒውተን ፎርስ ነው
የፈጀ። ነገር ግን ኦብጀክቱ ከተንቀሳቀሰ በኋላ ግን የፍሪክሽን ፎርስ መጠኑ ስለሚቀንስ የምንጎትበት የፎርስ መጠንም ምንድነው ቀንሷል። እንደምታዩት 60 ኒውተን ነው። ስለዚህ በተመሳሳይ ፕሮፖርሽናሊቲ ነው የቀነሰው። ስለዚህ ኮንስታንት በሆነ እንቅስቃሴ ኦብጀክቱ ኮንስታንት በሆነ ስፒድ ሙቭ ቢያደርግ ፋይንድ ዘ ኮኤፊሽንት ኦፍ ስታቲክ ኤንድ ካይኔቲክ ፍሪክሽን ፎርስ ፍሮም ዲስ ኢንፎርሜሽን። ከዚህ ኢንፎርሜሽን ተነስታችሁ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ኤንድ ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ስንት ይሆናል ነው። ይህ ጥያቄ ስለ ፍሪክሽናል ፎርስ ሰፋ ያለ ነገር ስለተወያየን በዛ መልኩ በቀላሉ መመለስ እንችላለን ማለት ነው። ስለዚህ ጊቭኖቻችን እናውጣና እያንዳንዱን ነገር መስራት እንጀምር። ምንድናቸው? ማስ ተሰጥቶናል። ማስ 25 ኪሎግራም ነው። ኤንድ ዘ ኦብጀክት ስታርት ፍሮም ረስት ይላል። ኢኒሻሊ አት ረስት ሲቹዌሽን ነው። ሶ 0 ሜትር ፐር ሰከንድ ነው። ሆሪዞንታል ሰርፌስ ላይ ነው ኦብጀክቱ። ሆሪዞንታል በሆነ ሰርፌስ ላይ ነው የተቀመጠው። ሶ ኦብጀክቱን ለማንቀሳቀስ ያለን የፎርስ መጠን አፕላይድ ፎርሳችን ስንት ነው? 75 ኒውተን ነው። ሶ ኦብጀክቱ ኦልሞስት ለመንቀሳቀስ 75 ኒውተን ፎርስ ያስፈልጋል። ሶ እንደምታዩት አፍተር ኢት ኢዝ ኢን ሞሽን ዘ ሆሪዞንታል ፎርስ ኦፍ 60 ኒውተን ኢዝ ሪኳየርድ ቱ ኪፕ ዘ ብሎክ ሙቪንግ አት ኮንስታንት ስፒድ ይላል። ሶ ኦብጀክቱ አት ረስት ሲቹዌሽን ላይ ነው። ሶ ኦብጀክቱ ኮንስታንት በሆነ ወይም አት ረስት ሲቹዌሽን ከሆነ የመጀመሪያው ለምሳሌ የተጠየቃችሁት ምንድን ነው? አፕላይድ ፎርሳችን 75 ኒውተን ሲሆን ጀስት የመጀመሪያ አት ረስት ከሆነ ኦብጀክቱ ስታቲክ ፍሪክሽናል ፎርስ ነው የሚኖረው። ስለዚህ ሪኳየርድ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ስንት ነው? ኮኤፊሽንት ኦፍ ስታቲክ ፍሪክሽናችን ስንት ነው? ሶሉሽን ስንፈልግ ሎክ ለምሳሌ ኦብጀክቱ ኤሪዝ አትረስት ነው እንበል። እዚህ ጋር ኦብጀክቱ አትረስት ነው። ማስ ኦፍ ዘ ቦዲ ስንት ኪሎግራም? 25 ኪሎግራም። ሶ ይሄ 25 ኪሎግራም የሚመዝን ኦብጀክት እንዳይንቀሳቀስ ምን ያስፈልገዋል? ስታቲክ ፍሪክሽናል ፎርስ። ምን ያህል ፎርስ አፕላይ አድርገናል ለማንቀሳቀስ? 75 ኒውተን። አፕላይድ ፎርሳችን ስንት ነው? 75 ኒውተን። ሶ ይሄ ጀስት ቢግን ስታርት ቱ ስላይድ ነው አይደለ? ኦብጀክቱ አልተንቀሳቀሰም፣ ግን ጀስት 75 ኒውተን ፎርስ ኤግዘርት ስናደርግ ስታርት ማድረግ ይጀምራል። ሶ እዚህ ጋር ምን ይኖራል? ዌይት ይኖረናል። ዌይት ማለት ማስ ታይምስ ግራቪቴሽናል አክስሌሬሽን ነው። እዚህ ጋር ደግሞ ኖርማል ፎርስ ይኖረናል። ሶ አኮርዲንግ ቱ ኒውተን ሰከንድ ነው ኔት ፎርስ ማለት ማስ ታይምስ አክስሌሬሽን። ኦብጀክቱ ጀስት 75 ኒውተን ኦብጀክቱ ስታርት ሊያደርግ ነው። ሶ ኢኒሻሊ አትረስት ነው ብለን ካሰብን ዜር ኢዝ ኖ አክስለሬሽን አይደል? ኦብጀክቱ አትረስት ነው ካለን ዜር ኢዝ ኖ አክስለሬሽን። ኔት ፎርስ የምንለው ግን ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ ኤንድ ዋይ አክሲስ ነው። ሶ ያሉ ፎርሶች ድምር ውጤት ደግሞ ስናይ ኔት ፎርስ ማለት ዊድ ሳይድ ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ ሲደመር ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ። ሶ ኔት ፎርሱ ስንት ነው? 0 ነው ብለናል አይደለ? ጀስት ቢግንስ ቱ ስታርት ስለሆነ ወይም አትረስት ነው እያለን ስለሆነ፣ ስለዚህ ያ ማለትም ማለት ነው ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ መስት ቢ 0 ኤንድ ዘ ሰም ኦፍ ኦል ፎርስስ አሎንግ ዋይ አክሲስ ኢኳል ቱ 0። ሶ ይሄኛው ጀስት 0 የሚመጣው ሁለቱ 0 ፕላስ 0 ሲሆን ነው አይደለ? ስለዚህ ዘ ሰም ኦፍ ኦል ፎርስስ አሎንግ ኤክስ አክሲስ ያሉ ፎርሶች ማንና ማን ናቸው ካልን አንደኛው አፕላይድ ፎርስ ነው። አፕላይድ ፎርስ ሲቀነስ ማን ነው? ስታቲክ ፍሪክሽናል ፎርስ ኢዝ ኢኳል ቱ 0። ሶ ሁለቱን ነገሮች ስናሄድ አፕላይድ ፎርሳችን ማይነስ ስታቲክ ፍሪክሽናል ፎርስ ኢኳል ቱ 0 ይሆናል። ሶ ይህን ሙቭ ስናደርግ ቱ ዘ ራይት ዳይሬክሽን ምን እናገኛለን? ስታቲክ ፍሪክሽናል ፎርስ ፖዚቲቭ ይሆናል። ከማን ጋር? ከአፕላይድ ፎርሳችን። ስለ ስታቲክ ፍሪክሽናል ፎርሳችን እናገኝተናል። ስታቲክ ፍሪክሽናል ፎርሳችን አፕላይድ ፎርሱ ስንት ነው? ጀስት ቢግን ቱ ስታርት ስለሆነ ሊነሳ 75 ነው። ስለዚህ ይህን አፕላይድ ፎርስ እንደምንጠቀመዋለን ማለት ነው። ፍሪክሽናል ፎርሳችን እንደሆነ እናስባለን ማለት ነው። ሶ ይሄ ፎርስ ጀስት ኤግዘርት ስናደረግ ኦብጀክቱ ስታርት ፍሮም ረስት ስለሆነ ጀስት ስላይድ ማድረግ ይጀምራል ማለት ነው። ስለዚህ ስታቲክ ፍሪክሽናል ፎርሳችን ካገኘን ዘ ሰም ኦፍ ኦል ፎርስ አሎንግ ዋይ አክሲስ ደግሞ ኖርማል ፎርስ እና ዌይት እኩል ናቸው ማለት ነው። ሶ ስታቲክ ፍሪክሽናል ፎርስ አለን፣ ማስ አለን፣ በቀላሉ ካልኩሌት ማድረግ እንችላለን ሌላውን። ሶ ስታቲክ ፍሪክሽናል ፎርስ ኢዝ ኢኳል ቱ ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ ኖርማል ፎርስ ነው ካስታወሳችሁ አይደል? ስለዚህ ይሄኛው ኦልሬዲ አግኝተናል ቁጥር ስንት? ስታቲክ ፍሪክሽናል ፎርስ 75 ኒውተን አይደል? 75 ኒውተን አግኝተናል። እኩልናል የተጠየቅነው ነው ኮኤፊሽንት ኦፍ ስታቲክ ፍሪክሽን ነው ሲባዛ ኖርማል ፎርስ። ኖርማል ፎርስ ደግሞ በቁጥር ያስፈልገኛል። ሶ እዚህ ጋር ቦክሳችንን ስላይድ ለማድረግ አንደኛ ዌይት አለው፣ ክብደት አለው። ዌይቱን ስንፈልግ ማስ ታይምስ ግራቪቴሽናል አክስለሬሽን እናደርጋለን። ይሄ ኦብጀክት ደግሞ ያረፈው ሰርፌሱ ነው። ሰርፌሱ ጋር ሳፖርት የሚያደርገው ፎርስ ኖርማል ፎርስ ነው።
ስለዚህ መጀመሪያ ላይ the sum of all force along x axis equal to 0 ብለን static frictional force እና applied forceአችን እኩል እንደሆነ ያሳይተናል። the sum of all force along y axis is equal to 0 vertically ምንም አይነት እንቅስቃሴ የለም just horizontally ብቻ ነው begins to slide ለማድረግ የጀመረው so the sum of all force along y axis ያሉ ፎርሶች ማን ናቸው normal force vertically up ነው down ደግሞ weight ነው weight ማለት mg ነው so vertically እንቅስቃሴ ከሌለ there is no acceleration or there is no movement ዜሮ ነው ማለት ነው ስለዚህ normal force ከማን ጋር እኩል ይሆናል ማለት ነው ይሄን ወደዚህ ሙቭ ስናደርግ ማይነስ የነበረው ፕላስ ይሆናል normal force ከweight ጋር እኩል ነው ማለት ነው so እዚህ ጋር ስንፈልግ normal force ከማን ጋር እኩል አድርገን ነው የምንወስደው ከweight ጋር እኩል አድርገን ነው የምንወስደው ማለት ነው ኦኬ so እዚህ ጋር 75 ኒውተን is equal to coefficient of static friction ሲባዛ normal force ማለት mg ነው mass times gravitational acceleration አይደል የአርዝ ማለት ነው የመሬት so 75 ኒውተን is equal to coefficient of static friction multiplied by mass of the body 25 ኪሎግራም የሚመዝን ኦብጀክት ነው 25 ኪሎግራም ሲባዛ የመሬት gravitational acceleration 9.8 መጠቀም ትችላላችሁ ወይንም approximately 10 እናርገው ለዚህ 10 ሜትር per second square እናረጋለን so 75 ኒውተን is equal to coefficient of static friction multiplied by 25 ሲባዛ በ10 250 ኪሎግራም ሜትር per second square ከኒውተን ጋር እኩል ይሆናል ማለት ነው ኦኬ so 1 ኪሎግራም 1 ኒውተን ማለት ከ1 ኪሎግራም ሜትር per second square ጋር እኩል ስለዚህ ይሄ ኪሎግራም እዚህ ጋር ሜትር per second square አለ so ኪሎግራም ሜትር per square ከ1 ኒውተን ጋር እኩል ነው ስለዚህ ዩኒቱን ላወጥኩት 25 ሲባዛ በ10 250 ይመጣል ስለዚህ coefficient of static friction ለማግኘት both sides ለ250 ኒውተን አካፍላለሁ ማለት ነው ይሄንም ለ250 ኒውተን አካፍላለሁ so የቀረውን ሪዛልት ስናይ ምን እናገኛለን ይሄ በዚህ ይጣፋል ምናገኘው coefficient of static friction ነው ኒውተን በኒውተን ነው የሚጣፋው 75ን ለ250 እናካፍላለን ማለት ነው ኦኬ 75 ሲካፈል ለ250 so ብዙ ጊዜ coefficient of static friction unitless ነው ዩኒት አልባ ነው ማለት ኦኬ so 75ን ለ250 ስናካፍል ትክክለኛ ሪዛልት ለማግኘት just ካልኩሌተር እንጠቀም 75 divided by 250 ስንት ይመጣል 0.3 ስለዚህ ኦብጀክቱ አትረስት እያለ ያለው ራፍነስ or smoothness of a surface የመሬቱ የሸካራነት ወይንም የልስላሴ ዲግሪ መለኪያ coefficient of friction ይባላል so ምን ያህል ነው የራፍነስ መጠን 0.3 ነው ብለን መናገር እንችላለን ማለት ነው so መልሳችን የመጀመሪያው find the coefficient of static friction ይላል static frictionአችን ስለሚያሳየው 0.3 ነው ማለት ነው ኦብጀክቱ just slide ማድረግ ከጀመረ በኋላ ያለ ፍሪክሽን መጠን ኮንስታንት በሆነ ስፒድ ነው የሚጓዘው ስለዚህ የምንጎትበት ፎርስ 60 ኒውተን ከሆነ ካይኔቲክ ፍሪክሽናል ፎርሳችንም 60 ኒውተን ነው so 60 ኒውተን ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽናችንን ለመፈለግ በቀላሉ ይሄንን ካይኔቲክ ፍሪክሽናል ፎርሳችንን 60 አድርገን እንወስዳለን ማለት ነው ስለዚህ የኮኤፊሺየንቱ መጠን ምን ያህል ይሆናል ይጨምራል ወይስ ይቀንሳል የሚለውንም በዛው ኮምፔር እናደርጋለን so coefficient of kinetic frictionአችን ስንፈልግ ያው ጊቭናችን 25 ኪሎግራም አለ ኦብጀክቱ ኮንስታንት በሆነ ስፒድ ነው የተጓዘው ይላል ኮንስታንት ስፒድ ማለት ስፒድ ፍጥነቱ አይጨምርም አይቀንስም ስለዚህ ስፒድ ካልጨመረ ካልቀነሰ አክሰለሬሽን 0 ሜትር per second square ነው ስለዚህ የተጠየቅነው አፕላይድ ፎርሳችን 60 ኒውተን ነው ጀስት ከነበረው የፎርስ መጠን ቀንሷል ምክንያቱም ለማንቀሳቀስ 75 ነው ከተንቀሳቀሰ በኋላ ግን የፎርስ መጠኑ ስለሚቀንስ ይሄን እንወስዳለን so according to Newton's second net force ማለት mass times acceleration እናደርጋለን net force the sum of all force along x and y axis ያሉ ፎርሶች ድምር ውጤት ነው ኦብጀክቱ ግን ኮንስታንት በሆነ አክሰለሬሽን ስለሚጓዝ አክሰለሬሽን 0 ነው አይደል so net forceአችን 0 ነው net force 0 ነው ማለት the sum of all force along x እና y axis ያሉ የፎርስ መጠን ድምር ውጤታቸው 0 ነው ይሄ ምልክት ሳሜሽን ነው so እዚህ ጋር ያሉ ፎርሶች ሆሪዞንታሊ ማንና ማን ናቸው አፕላይድ ፎርስ በሳይድ ደግሞ ካይኔቲክ ፍሪክሽናል ፎርስ ነው ኦብጀክቱ ኮንስታንት በሆነ ስፒድ ሙቭ እያደረገ ነው so እዚህ ኳት 0 እናደርጋለን ካይኔቲክ ፍሪክሽናል ፎርስ ወደዚህ ሙቭ ስናደርግ ማይነስ የነበረው ፕላስ ይሆናል then ካይኔቲክ ፍሪክሽናል ፎርስ ከአፕላይድ ፎርስ ጋር እኩል ነው ማለት ነው so ስናንቀሳቀስ የተጠቀምነው የፎርስ መጠን 60 ኒውተን ነው ስለዚህ እዚህ ጋር ያገኘነው ቫልዩ ካይኔቲክ ፍሪክሽናል ፎርሳችን 60 ኒውተን ነው ማለት ነው ይሄ አንደኛው ነው ቨርቲካሊ ደግሞ ኖርማል ፎርስ እና ዌት ባላንስ ናቸው ኦኬ the sum of all force along y axis ኖርማል ፎርስ ሲቀነስ ዌት is equal to 0 ብለን ኖርማል ፎርስ ከዌት ጋር እኩል መሆኑን ማረጋገጥ እንችላለን ስለዚህ የተጠየቅነው ምንድነው coefficient of kinetic friction እሱን እንፈልጋለን
ሶ ካይኔቲክ ፍሪክሽናል ፎርስ is equal to coefficient of kinetic friction ሲባዛ ኖርማል ዋናው ፎርሙላችን ነው። ስለዚህ ካይኔቲክ ፍሪክሽናል ፎርስ ኦልሬዲ አግኝተናል 60 ኒውተን አለን። 60 ኒውተን is equal to coefficient of kinetic friction ሲባዛ ኖርማል ፎርስ ነው። ስለዚህ 60 ኒውተን is equal to coefficient of kinetic friction ኖርማል ፎርሳችን ደግሞ ከዌት ጋር እኩል ስለሆነ ማስ ታይምስ ግራቪቴሽናል አክሰለሬሽን እናገኛለን። ሶ 60 ኒውተን coefficient of kinetic friction ሲባዛ ማስ 25 ኪሎ ግራም ነው። ኦብጀክቱ አልተለዋወጠም። የመሬት ግራቪቴሽናል አክሰለሬሽን 10 ሜትር ፐር ሰከንድ ስኩዌር ነው። ቅድም አባዝተን አግኝተናል። ስለዚህ coefficient of kinetic friction is equal to 25 ሲባዛ በ10 250 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ከ1 ኒውተን ጋር እኩል ነው። ስለዚህ 250 ኒውተን ይመጣል ዌይቱ። ስለዚህ ቦት ሳይድስ ለ250 ኒውተን ይሄንም ለ250 ኒውተን እናካፍላለን። የቀረውን ሪዛልት ስናይ ይሄ በዚህ ተጣፍቶ ኒውተን በኒውተን ይጣፋና coefficient of kinetic frictionአችን 60 ለስንት ማካፈል ነው ለ250 እናካፍላለን ማለት ነው። ኦኬ ስናካፍለው የሚመጣልን ሪዛልት 60 ሲካፈል ለ250 ስንት ይመጣል 0.24 ማለት ነው። ኦኬ ሶ እዚህ ጋር እንደምንረዳው coefficient of kinetic friction ነው ወይስ static friction ነው የበለጠው ብለን ስናይ coefficient of kinetic friction እንዳያችሁት 0.24 ነው። coefficient of static friction ግን 0.3 ነው። ስለዚህ coefficient of static friction is greater than coefficient of kinetic friction ነው። ምክንያቱም ኦብጀክቱ አትረስት እያለ ያለው የፍሪክሽን መጠን ኦብጀክቱ ሲንቀሳቀስ ካለው የኮኤፊሽንት ኦፍ ፍሪክሽን መጠን ስለሚበልጥ፣ ስለዚህ static friction is greater than coefficient of kinetic። ሶ እዚህ ጋር ባለው ዳታ መሰረት ስታቲኩ ስንት ነው የመጠን ኮኤፊሽንቱ 0.3 ነው። ይሄኛው ስናይ ደግሞ 0.24 ነው። ሶ አንድ ኦብጀክት ሲንቀሳቀስ ያለው የኮኤፊሽንት መጠን ይቀንሳል ማለት ነው። ከአትረስ ከሆነው መጠን ጋር ኮምፔር ስናደርግ የመቀነስ ባህሪ ያለው ማለት ነው። ሶ ለዛሬ በቃናል። በሚቀጥለው ደግሞ ሌሎችን ጥያቄዎች በክፍል 2 እናያለን። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ